ስለዚህ እነዛን ጥያቄዎችን በደንብ አድርገን ዲቴል ለእያንዳንዱ ሰብጀክት የራሱን የቻለ ሲናሪዮ ቤዝድ የሆነ ጥያቄዎችን የምናወራበት ነው ማለት ነው። ከዛ ጋር ነው የሚያያዘው። ስለዚህ እንደዚህ በእንትኑ ላይ እንደምትመለከቱት እንግዲህ ፋርማሲ ኤዱኬሽን ኢትዮጵያ ነው የሚለው። ስለዚህ በኢትዮጵያ ላይ ሞር መንግስት ፎከስ የሚያደርገው ከኛስ መንግስት ምንድነው የሚጠብቀው የሚለውን ነው። እንግዲህ መንግስት ስንል እንግዲህ ሞር እኛ የጤና ባለሙያዎች እንደመሆናችን መጠን ከሚኒስትሪ ኦፍ ኤዱኬሽን ከኛ ኤክስፔክት የሚያደርጋለ፣ እንዲሁም ደግሞ ሚኒስትሪ ኦፍ ሄልዝ ብለን የምንጠራው እነዚህ ሁለቶቹ ፓርቶች ናቸው እንግዲህ እኛ ላይ ፎከስ አድርገው ያሉት ማለት እንችላለን። ያንን ነው እንግዲህ ሊያሳየን የሚችለው። እንግዲህ እንደምናውቀው ያው ባችለር ፋርማሲ ነው የምንማረው እኛ፣ የታወቀ ነው። ኦልሞስት 5 ዓመት ነው። ኢንትሮዳክሽኑ ስለሆነ ነው ማወቅ ስለሚኖርብን ነው። ያው ካሪክለማቸው ላይ እንግዲህ ቤዝድ ኦን ከዩኒቨርሲቲ ዩኒቨርሲቲ ይለያያል፣ ግን ቲዮሬቲካል ናውሌጅ እና ፕራክቲካል ስኪል ነው ከኛ ኤክስፔክት የሚደረገው። በተለይ ቲዮሬቲካል ያገኘነው ወዴት እንድንቀይር ነው ማለት ነው የሚፈልጉት፣ ወደ ፕራክቲካል ነው። ለዚህ ነው ፈተናዎቹ ራሱ ሞር ፎከስ የሚያደርጉ ካያቸዋቸው ቲዮሬቲክ ማለት ከቲዮሬቲካል ይቅር ፕራክቲካል ላይ ነው ማለት ነው ፎከስ እያደረጉ ያሉት። ስለዚህ እንግዲህ በዚህ ውስጥ እንግዲህ ትልቁን ድርሻ ያው እኛ ፋርማሲዎች እንደመሆናችን መጠን አብዛኛውን ቦታ ሊወስድ የሚችለው ፋርማኮሎጂ ነው። በእኛም በዚህ በቲዩቶሪያል ኦንላይን ቲዩቶሪያል በምናደርገው ሞር ፋርማኮሎጂ እና ፋርማኮቴራፒ ላይ በደንብ አድርገን ፎከስ የምናደርግ ይመስለኛል። እንደ ፋርማሲካል ኬሚስትሪ ሬር ነው፣ ግን መነካት ስለሚኖርበት በተለይ እነዚህ ፋርማሲካል አናሊሲስ ብለን የምንጠራቸው እነዛ በተወሰነ ደረጃ የመገናኘት አቅምም ስለሚኖራቸው እነሱንም ከቨር እናደርጋለን። በተጨማሪ ደግሞ ትልቁ ድርሻ እንግዲህ ይሄ ነው። በጣም ከፋርማኮሎጂ የሚበልጥ እኛ ላይ ትልቅ ለምሳሌ ፋርማኮሎጂ ግን ቲዮሬቲካሊ ያደርጋችሁ ብታስቡት፣ ምክንያቱም እዚህ በመግቢያው ላይ እንዳልኳችሁ እነዚህ ቲዮሬቲካል የሆነ ናውሎጂ ነው ከኛ ኤክስፔክት የሚያደርገው መንግስት። በተጨማሪ ደግሞ ፕራክቲካል ስኪሎች ነው ይበልጥ የሊሰንሰር ኤግዛሞች እና ኤግዚት ኤግዛሞች ፎከስ የሚያደርጉት ፕራክቲካል ስኪል ላይ ስለሆነ ማለት ለዛም ደግሞ አንዱ እንደ ግብአት የሚሆነን ፋርማሲ ፕራክቲስ ነው ማለት ነው። ስለዚህ በዚህ ፋርማሲ ፕራክቲስ ውስጥ እንግዲህ ከፔሸንት ካውንስሊንግ ጋራ የሚያያዝ አለ፣ ድረግ ዲስፔንሲንግ ጋራ የሚያያዝ አለ፣ ክሊኒካል ሰርቪስ ጋራ። እነዚህን ሁሉ እኛ በደንብ አድርገን ማወቅ ይኖርብናል፣ አድሬስ ማድረግ ይኖርብናል ማለት ነው። ስለዚህ ኦቨርኦል ኢንተርናላይዝድ ማድረግ ከኛ ይጠበቃል ማለት ነው። ያንን ካደረግን ደግሞ እንዳያቸዋቸው እስከ ዛሬ የነበሩት የላይሰንሰር ኤግዛም እና ሲኦሲ ጥያቄዎች እንደምታውቁት ያው ፋርማሲ ፕራክቲስ ላይ ነው እንትን የሚያደርጉት። ሞር የፋርማሲ ፕራክቲስ ስላችሁ እንግዲህ በዚህ ውስጥ ፋርማሲ ፕራክቲስ ውስጥ የፔሸንት ካውንስሊንግ አለ፣ የድረግ ዲስፔንሲንግ እና ክሊኒካል ሰርቪሶች አሉ። እነዛ ላይ ነው እንትን የሚያደርጉት። በተለይ እቺ ድረግ ዲስፔንሲንግ የምትባለዋ ስናያት ቀለል ያለች ልትመስለን ትችላለች፣ ግን ትንሽ ረቀቅ ያለች መሆኗን ማሰብ ይኖርባቸዋል ማለት ነው። ያንን ፎከስ እንድታደርጉልኝ ይፈልጋለሁ። ኔክስት ፋርማኮግኖሲ ነው። ድሮ በመጀመሪያዎቹ አካባቢ ፋርማኮግኖሲ ብዙም እንትን አይባልም ነበረ። በአሁኑ ግን በተወሰነ ደረጃ በተለይ ከኤግዚት ኤግዛም ከመጣ ወዲህ ፋርማኮግኖሲን በተወሰነ ደረጃ በጥያቄ መልክ ላይ እየመጡ ያለበት እንትን አለ። ይሄ ፋርማሲካል ቴክኖሎጂ የሚባል አንደርስታንድ ድረግ ፎርሙሌሽን ኤንድ ፕሮዳክሽን ፕሮሰስ የሚባሉትን ሞርኛ ላይ እንትን ባይለን የተወሰነ አቅም አለው። በተለይ ፋርማሲካል ቴክኖሎጂ ብለን እነዚህ አይፒፒ እያለ የምንጠራቸው ኢንዱስትሪያል ፋርማሲ ብለን የምንጠራቸው እነዛም በደንብ አሁን እንትን እየተደረጉ ነው። በጥያቄ ውስጥም እየተካተቱ መሆናቸው የሚታወቅ ነው። እና አዘርዋይል እንግዲህ ፕራክቲካል ትሬኒንግ ነው። ይሄ እንግዲህ ፕራክቲካል ትሬኒንግ እንግዲህ የምታውቁት ነው።
ኦልሞስት ለተለያየ እነዚህ ሆስፒታል ፋርማሲ ላይ የወሰዳችሁታል እነዚህ ሆስፒታሎች ላይ ለ6 ወር ያህል ወይም ምን ያደርጋችሁ ለአመት የሚያደርጉበት አለ። ከዩኒቨርሲቲ ዩኒቨርሲቲ ይለያያል። እነዚህ ሁሉ እንግዲህ ዓላማቸው የእኛን ስኪልን በደንብ አድርገን ዴቨሎፕ እንድናደርግና የሪል ወርልድ ፋርማሲ ፕራክቲስንም በደንብ አድርገን እንድናቅ ስለተፈለገ ነው ማለት ነው። ይሄም እንግዲህ አንዱ ፕራክቲካል ትሬኒንግ ላይ እንግዲህ ብዙ ጊዜ በተለይ እነዚህ እንደ ኤግዛምፕል ብጠቅስላችሁ እነዚህ ስታተስ አስማቲክ ለሆነ ፔሸንት እንዴት ነው የምናደርገው የሚለውን የነዛ በተለይ እነዚህ የኢመርጀንሲ ዲፓርትመንቶች ላይ ትልቅ ቦታ የሚሰጠው ነው ማለት ነው። ያን ነገሮችንም ለመነካካት እንሞክራለን። እንግዲህ እነዚህን ካልን ናሽናል ኤግዛሚኔሽን ፎር ፋርማሲ ግራጁዌት ምንድን ነው እንግዲህ ሲባል አንዱ ናሽናል እንግዲህ ራሱን የቻለ ፐርፐዝ አለው በጣም የሚታወቅ ነገር ስለሆነ ማለት ነው። ስለዚህ ፐርፐዙ ምንድን ነው ብለን ልንጠይቅ እንችላለን። አንዱ የናሽናል ኤግዛም የሚኒስትሪ ኦፍ ሄልዝ የሚሰጠው ላይሰንሸር ኤግዛም ብለን የምንጠራው እንዳልኳችሁ ነው። በተጨማሪ ደግሞ ሚኒስትሪ ኦፍ ኤዱኬሽን የሚሰጠው አለ። እሱ ደግሞ ኤግዚት ኤግዛም ብለን የምንጠራው ነው። እንግዲህ ብዙ ጊዜ ኤግዚት እና ለአዲስ ተመራቂዎች ከሆነ ኤግዚት ኤግዛምም ላይሰንሰር ኤግዛምም በአንድ ነው የሚሰጠው። ግን አይበልና በአንዴ ለምሳሌ በመጀመሪያ ዙር ማይሳካልን ከሆነ የኤግዚት ኤግዛምን አልፈን ላይሰንሰር ኤግዛም ላይሳካ ይችላል። ምክንያቱም ሁለቱ የተለያየ እንትን ነው ሊይዙ የሚችሉት የከት ፖይንት አላቸው። ለምሳሌ ሚኒስትሪ ኦፍ ኤዱኬሽን እሱ የሚታወቅ ነው፣ ከ50 በላይ ካመጣን ይታለፋል። የሚኒስትሪ ኦፍ ሄልዝ ግን ላይሰንሰር ኤግዛም ግን 60 ማምጥተን እንዳጋጣሚ ላናርፍ እንችላለን ማለት ነው። ኢቭን ወደ ታችም ወርዶ ደግሞ ከ40 አምጥተን ደግሞ የምናልፍበት አጋጣሚ ሊኖር ይችላል። የባለፈውን ካያችሁ ኦልሞስት ወደ 40% ነው የኤግዚት ኤግዛም የላይሰንሰር ኤግዛም ያለፉት ልጆች ማለት ነው። 47 ሰምቲንግ እንደዛ ይመስለኛል። ስለዚህ እንግዲህ እነዚህና የሚያሳየው የላይሰንሰር አንዱ እንግዲህ ይሄ ትልቁን ድርሻ እንትን የሚባልበት ያው ላይሰንስ የፕሮፌሽናል ላይሰንስ ለማግኘት የግድ የላይሰንሰር ኤግዛም ማለፍ አለባችሁ። ይሄ ፓሲንግ ዘ ኤግዛም ኢስ ማንዳተሪ ፎር ኦብቴኒንግ አስ ፋርማሲ ላይሰንስ allowing graduate to practice legally in ኢትዮጵያ ለማድረግ እንግዲህ ምን ያስፈልገናል ማለት ነው? ግዴታ የናሽናል ኤግዛሙ መታለፍ አለበት። competency assurance the exam ensures that all pharmacists meet a standard level of competency in pharmaceutical knowledge and practice የሚለውን ፕራክቲካል የሚያሉትን ናይሎጂካል የሚኖሩትን በደንብ አድርጎ የሚያካትት ስለሆነ እነዛን ማለፍ ይኖርብቻል። ምናልባት ቲዮሪ ነው የምንፈተነው ፕራክቲካል አይደለም ብላችሁ ልታስቡ ትችላላችሁ። የግድ ፕራክቲካል የሚባለው በፕራክቲስ እዛ ወይኔ ኮምፓውንዲንግ የመስራት አይደለም ከኛ ኤክስፔክት የሚደረገው የማሰብ አለባችሁ። ጥያቄው ራሱ ሲናሪዮ ቤዝድ ስለሆነ ያ ሲናሪዮ ደግሞ ጀስት ፕራክቲካል ነው የሚጠይቀን ማለት ነው። በጣም ሂውጅ በጣም የሆነ እንትን የሚል ነገር ነው፣ ለየት ያለ ነገር ስለሆነ በሲናሪዮ የሆነ ቦታ ለመጠየቅ ሲፈልግ እዛ ነው ብሎ ከመናገር ይልቅ ብዙ ዙሪያ ጥምጥም ሄዶ እዛች ቦታ ላይ የሚያደርሳችሁ ነው ማለት ነው፣ ፕራክቲካል ለምንጠራው ማለት ነው። ይሄ ፐብሊክ ሴፍቲ እንግዲህ የታወቀ ነው። አንድ ባለሙያ ወደ ህብረተሰቡ ከመግባቱ በፊት እንዴት አድርጎ የህብረተሰቡን ጤና ይጠብቃል የሚለውን እኛ ላይ ፕራክቲካሊ ኢምፕሊመንት የሚደረግበት ነው ማለት ነው። ስለዚህ ይሄንን በዛ እንድትወስዱልኝ ይፈልጋለሁ። እንግዲህ በስትራክቸሩን በተመለከተ እንግዲህ የናሽናል ኤግዛም ጀነራሊ ኮንሲስት ኦፍ ሰቨራል ኮምፖነንቶች አሉት። እነዛ እንግዲህ አንዱ ለምሳሌ ከዲፕሎማ ጋር ስታዩት ሪትን አሰስመንት ነው አብዛኛውን ሊጠይቁን የሚችሉት። ግን እዚህ ላይ በእኛ ግን ፎርማት ቲፒካል ኢንክሉድስ መልቲፕል ቾይስ ነው በኢትዮጵያን ስታንዳርድ ማለት ነው። በሌላ ሀገራት ግን እነዚህ ሾርት አንሰር ኩዌሽኖች እና ኬዝ ቤዝድ ሲናሪዮ ብለን የሚባሉ አሉ። እኛ ግን መልቲፕል ቾይስ ኩዌሽን ስላችሁ በዛ ውስጥ ግን ኬዝ ቤዝድ ሲናሪዎቹ ደግሞ በጣም የሚበረቱበት በጣም በርከት ያሉበት እንትን የሚያሳይበት ነው ማለት ነው።
ስለዚህ በተለይ እነዚህ ምን ኤሪያዎች ናቸው እነዚህ የኬዝ ቤዝድ ሲናሪዮ ወይም ደግሞ መልቲፕል ቾይስ ኩዌሽን ሊያደርጉ የሚችሉት ከቨር ያደርጋሉ ተብሎ ሲታሰብ እንግዲህ እዚህ ላይ እንደምታዩት ድረግ ቴራፒ ማኔጅመንት ላይ ትልቅ ቦታ የሚሰጠው ነው። እንዲሁም ደግሞ ፋርማኮካይኔቲክ እና ዳይናሚክ ብለን የምንጠራቸው አሉ። ያ ፋርማኮካይን እንግዲህ ለምሳሌ ድረግ ቴራፒ ማኔጅመንት ሲባል ለምሳሌ ሳምሃት ዋርፋሪን እየወሰደ ከሆነ ይህን ዋርፋሪን ለምሳሌ አይናሩ ወደ 4 ወደ እንደዚህ ወይ ወደ 3 የሚጠጋ ከሆነ ምንድነው የምናደርገው የሚባሉት እነዛን ሜጀርመንቶች እንግዲህ ሁሉ አንደር ድረግ ቴራፒ ማኔጅመንት ስር የምናገኛቸው ይሆናል። ፋርማኮካይኔቲክ የሚለውን ደግሞ እንግዲህ ይሄ ካይኔቲክ እንግዲህ የሚያሳየው እነዚህ አብዞርፕሽን፣ ዲስትሪቢዩሽን፣ ሜታቦሊዝም፣ ኤክስክሪሽን ወይ ኤሊሚኔሽን ብለን የምንጠራቸው እነሱ ደግሞ ይበልጥ በተለይ ይሄ አብዞርፕሽን በተለይ እነዚህ ድረግ ኢንተራክሽኖችን በደንብ አድርጎ ኢንዲቴል የሚያሳየን ነው ማለት ነው። ፋርማኮዳይናሚክ ብለን የምንጠራው ደግሞ መድኃኒቶች በሰውነታችን ላይ ሊያመጡ የሚችሉት ነው። በነገራችን ላይ አንዳንድ ጊዜ ድረግ ኢንተራክሽኖች በሁለት ይከፈላሉ ስትባሉ በተለይ ፋርማኮዳይናሚክ ድረግ ኢንተራክሽን ብለው የሚጠሩ አሉ። ለምሳሌ አጎኒስት፣ አንታጎኒስት፣ ፖቴንሺየት፣ ኦግሜንት፣ አዲቲቭ ምናምን እያል እየከፋፈል የምናስቀምጣቸው በፋርማኮዳይናሚክ ስር የሚካተቱ ናቸው። ስናያቸው ቀለል ያሉ ሊመስሉ ይችላሉ፣ ግን በጣም ውስብስብ የሆኑ ነገሮች ከዛ ውስጥ መገኘት የሚችሉ ነገር ናቸው። ፔሸንት ካውንስሊንግም በዚህ ውስጥ በኩዌሽን ውስጥ ከቨር ይደረጋል። ፔሸንት ካውንስሊንግ ስንል አንዱ ከፔሸንት ካውንስሊንግ ከተነሳ እንግዲህ ዲስፔንሲንግ ነው የሚነሳ። ዲስፔንሲንግ ስለሚለው የነዛ የዲስፔንሲንግ ማብራት ሲበራል አይንሽ እንትን የሚባለው ስልክ ስታይ። ሌላ ደግሞ በተጨማሪ ድረግ ሬጉሌሽን ነው። ከድረግ ሬጉሌሽን ጋር የሚያያዘው ደግሞ የሬጉላቶሪዎች ናቸው። እነዚህም ከኩዌሽኖቹ እንግዲህ ሞር ከቨር የሚያደርጋቸው ናቸው። እንዲሁም ደግሞ ኢቲካል ፕሪንሲፕል የሆኑ ነገሮችንም በዛ ውስጥ የምናገኘው ነው ማለት ነው። ስለዚህ ኢቲካል ኢቲክስን በደንብ አድርገን እንግዲህ ኢንዲቴል የምናወራበት የምንነጋገርበት ማለት ነው። ይሄ ያለውን ነገር ነው እንግዲህ እየነገርኳቸው ያለሁት። እኛም በደንብ እንትን ፐብሊክ ሄልዝም ላይ እንዲሁም ዲሲዝ ፕሪቬንሽን በተለይ ዲሲዝ ፕሪቬንሽን ሲባል እነዚህ ኮሚኒኬብል አለ ነን ኮሚኒኬብል ብለን የምንጠራቸው አሉ። እነዛ ላይም ኢቭን የራሱን የቻለ በተለይ ድረግ ሰሌክሽን ላይ ትልቅ አቅም ይኖረዋል ብለን ነው እንግዲህ የምናስበው ማለት ነው። ሶ ይሄን ያህል ካልን እንግዲህ የፕራክቲካል አሰስመንትን በተመለከተ እንግዲህ ስኪል ኢቫሉዌሽን ነው። ካንዲዴት ሜይ ሪኳየር ቱ ዴሞንስትሬት ፕራክቲካል ስኪል ሰች አስ ለምሳሌ አኩሬት ሜዲኬሽን ዲስፔንሲንግ የሚባሉትን በደንብ ከኛ የሚጠበቅ ነገር መሆኑን አስቀድመን መረዳት ይኖርብናል። እንደውም ፔሸንት ኤዱኬሽን፣ ካውንስሊንግ፣ ክሊኒካል አሰስመንት እና ሪኮመንዴሽን እነዚህ ሁሉ በጥያቄዎች ውስጥ የሚካተቱ ናቸው። ይኸውላችሁ እኛ ወደ ቲዩቶሪያሉ ከመሄዳችን በፊት ወይም ከመነጋገራችን በፊት መጀመሪያ ማወቅ ስለሚኖርብን ነው ማለት ነው። የቴቶቹ ላይ ከቨር እንደሚያደርግ በየትኞቹ ላይ ፎከስ ኢቨን ለኛ ለጥናታችንም ግብአት የሚሆነን ነው ማለት ነው። ይሄ እንትን እየተነጋገርን ያለ ነው። በጣም ይሄንን እንትን ካላችሁ በጣም እንደሚጠቅማችሁ በጣም እርግጠኛ ነኝ። ሶ ኦራል ኤግዛሚኔሽን እንግዲህ ይሄ በዲፕሎማ ላይ ነው በብዛት የምናገኘው። ሳም ካንዲም undergo oral exam to assess their ability to communicate effectively about medication and patient care የሚሉት ሞር ዲፕሎማ ላይ የሚታወቅ ነው። በሶስተኛ ደረጃ ፕሪፓሬሽን ፎር ዘ ኤግዛም ነው። ስለዚህ to prepare for the national exam student the graduate often engage ላይ አንድ ሪቪው ኮርሶችን ነው እንግዲህ ከኛ የሚጠበቀው አንዱ የተማርናቸው ኮርሶች አሉ። ለምሳሌ ሜጀር ኮርሱ እነ ፋርማኮሎጂ አሉ፣ እነ ፋርማኮዳይናሚክ አሉ፣ እነ ፋርማስቲካል አናሊሲስ ብለን የምንጠራው አለ፣ እነ ፋርማኮግኖሲ ብለን የምንጠራቸው ብዙዎች አሉ። እነዛን ኮርሶች በደንብ አድርገን ሪቪው ማድረግ ይኖርብናል ማለት ነው። ይሄ እንግዲህ አንዱ ትልቁ
ለእኛ ግብዓት የሚሆን በተለይ አንድ ጊዜ ከተማር ያንድ ቀስ ቀስ ሪቪው እናደርጋቸው ከሆነ በተለይ ኮርሶቹን እነዛ ሁሉ እንግዲህ እኛ ለፈተና በደንብ እንድንዘጋጅ የሚያስፈልጉ ናቸው። እንዲሁም ደግሞ ስቴዲ ግሩፕ ነው እንግዲህ በግሩፕ መልክ ስታጠኑ እና ለየብቻ ስታጠኑ በጣም ይለያያል። ኢቭን በግሩፕም ስታጠኑ ማጥናት ብቻም እርስ በርሳችሁ ተቻቻችሁ የምታጠኑ ከሆነ አንዱ በአንዱ ኮሜንት እያደረገ ይሄ እንደዚህ ነው እያላችሁ በደንብ ኢን ግሩፕ ዲስከስ የምታደርጉ ከሆነ ይሄ የእናንተን አንደርስታንዲንግ እና ሪቴንሽን ኦፍ ማቴሪያል በጣም ዴቨሎፕ እንድታደርጉ የሚያደርግ ነው ማለት ይሄ በጣም ተመራጭነት ያለ መሆኑን ማወቅ እንደሚኖርባችሁ። ሞክ ኤግዛም ነው እንግዲህ ይሄ ፕራክቲስ ኤግዛም ካን ሄልፕ ፋሚሊያራይዝ ካንዲዴት ዊዝ ኤግዛም ፎርማት ኤንድ ታይም ማኔጅመንት። አንድ ነገር ደግሞ ማሰብ ያለባችሁ ሁሌ ካጠናችሁ በኋላ ትንሽም ብታጠኑ ብዙም ብታጠኑ ዋናው ያጠናችሁትን ምን ያህል ይዣለሁ፣ ምን ያህል ተረድቻለሁ፣ ምን ያህል አውቄያለሁ የሚለውን በደንብ መረዳት አለባችሁ። ለዛም ደግሞ ራሳችሁን በጥያቄ መልክ ማዘጋጀት፣ ለራሳችሁ ጥያቄ ማውጣት ያንን ካነበባችሁ ላይ በቀላሉ አንደርስታንድ እንድታረጉ ማድረግ የሚችል ማለት ነው። እንግዲህ ይሄ እንግዲህ ኢምፖርታንስ ኦፍ ናሽናል ኤግዛም ለሚጠያ ኳሊቲ አሹራንስን ኢንሃንስ ለማድረግ ዘ ኤግዛም ሄልፕፉል ፕሮፌሽናል ስታንዳርድ ባይ ኢንሹሪንግ ዛት ኦንሊ ኳሊፋይድ ኢንዲቪጁዋል ኢንተር ዘ ፋርማሲ ፕሮፌሽን ውስጥ እንግዲህ ኳሊፋይድ የሆኑ ሰዎች ብቻ መግባት ስለሚኖርባቸው ነው። በሁለተኛ እንግዲህ አላይንመንት ዊዝ ግሎባል ስታንዳርድ ነው። ስለዚህ የኢትዮጵያ የፋርማሲ ፕራክቲስ ሞር ኢንተርናሽናላይዝድ የሚሆን ከሆነ በተለይ እነዚህ ከኮምፒቲቲቭነስ ካሉት ከሌሎች ሀገራት ጋራ የሚጨምር ከሆነ እኛም ተፈላጊነታችን በሌላ ሀገራት ላይ እንዲኖር ይደረጋል ማለት ነው። እንዲሁም ፊድባክ ኤዱኬሽን ኤግዛም ሪዛልት ካን ፕሮቫይድ ኢንሳይት ኢንቱ ኢፌክቲቭነስ ፋርማሲ ኤዱኬሽን ፕሮግራም እኛም ለኤግዛሙም ብለን ራሱ በጣም ፎከስ እንድናደርግ ለኢላይሰንሽር ኤግዛም ብለን በደንብ ፎከስ አድርገን በቀላሉ ነገሮችን ሁሉ መረዳት እንችላለን። ሁሉንም ነገር ኢምፕሩቭ የማድረግ አቅም ይኖረናል ማለት ነው። ኦፖርቹኒቲዎቹ እንግዲህ አንድ ያው የሚታወቁ ናቸው። ፋርማሲ ቫሪየስ ኬሪየር ፓዝ አቬለብል አለ። ኮሚኒቲ ፋርማሲ ውስጥ አለ። ኮሚኒቲ ፋርማሲ ብለን የምንጠራው መኒ ፋርማሲስ ወርኪንግ ሪቴል ሴቲንግ ውስጥ ነው። አንድ ነገር ለምሳሌ በተለይ ድረግ ሰፕሊ ማኔጅመንት ላይ እነዚህ ጉድ ዲስትሪቢሽን ሲስተም ብዙ ጊዜ ፈተና ላይ ሲመጡ እነ ኮሚኒቲ ፋርማሲ እነ ሆስፒታል ፋርማሲ ላይ ነው ሞር እንትን እያደረጉ አሉት፣ ፎከስ እያደረጉ አሉት። በጣም የሚታወቅ ነው። ሆስፒታል ፋርማሲ ያው አንድ ፋርማሲስት የሆስፒታል ውስጥ ያሉትን መድኃኒቶቹን ለኢንፔሸንት ሊሆን ይችላል። ሞር ግን ኢንፔሸንት ላይ ፎከስ የሚያደርግ ኮላቦሬት ሄልዝ ኬር ቲም ጋር እንደ ፓርቲሲፔቲንግ ክሊኒካል ዲሲሽን ሜኪንግ ውስጥ የሚኖር ከሆነ ያ ሆስፒታል ፋርማሲ እንለዋለን ማለት። ሬጉላቶሪ አፌር ብለን የምንጠራቸው እንግዲህ እነዚህ የመንግስት አካል ለምሳሌ ኢትዮጵያን ፉድ ኤንድ ድረግ አውቶሪቲ ብለን የምንጠራው አንዱ የሬጉላቶሪ ኢሹ እንዳልኳችሁ ቅድም አላማቸውም የአንድን የኮምፕላያንስ እና ድረግ ሬጉሌሽን እና ሴፍቲ ስታንዳርድ እንዲጠብቅ ማድረግ። እንዲሁም ደግሞ በተጨማሪ አካዳሚያ እና ሪሰርቸሮችን በዚህ ውስጥ እንግዲህ ትልቅ አቅም አላቸው። በተለይ እነዚህ በፒኤችዲ ሌቭል ያሉ እኛ የሚያስተምሩ በተጨማሪ ፐብሊክ ሄልዝም ላይ እንግዲህ እዚህ ውስጥም ኢኒሺዬቲቭ እና ቫክሲኔሽን ካምፓይን ዲሲዝ ፕሪቬንሽን ፕሮግራም ውስጥ እንግዲህ ፋርማሲ ይሳተፋሉ ማለት ነው። ስለዚህ ያው እንግዲህ አዲስ እንደመሆናችን መጠን እንግዲህ መጀመሪያ እንደመሆናችን መጠን እንዳልኳችሁ ሁሌም አብረን በምንቆይበት ሰዓት ሁሌ ሐሙስ በምንነጋገርበት ሰዓት ከቲዩቶሪያሉን ከተከታተል ኦንላይን ካየን በኋላ ምንድነው የምናደርገው ማለት ነው። ኦልሞስት ጥያቄዎች አሉ፣ ጥያቄዎች ይዘጋጃሉ። እነዛን ጥያቄዎች ላይ ተሳትፈን መልስ እንመልሳለን ማለት ነው። እስኪ አዲስ ሰው የገባ ይመስለኛል። አርፎ ላይ የገቡ እንግዲህ እኛ ምንም የምናደርግበት ምንም መንገድ የለም። እሺ ይህንን ጥያቄ እስኪ መልሱት። እስኪ A 65 years old female patient come to the pharmacy with prescription for lisinopril 10 mg daily and metformin 500 mg
twice daily ይላል። She mentioned that she also takes ibuprofen 400 milligram as needed for her hair arthritis አለ። What advice should you provide regarding her medication regimen ይላል። A. Continue taking all medication as prescribed. B. Advise her to stop taking ibuprofen. C. Suggest reducing dosage of metformin. D. Recommend taking ibuprofen only on alternative days ይላል። ምንድን ነው እስቲ የምታደርጉት? ሊሲኖፕሪን 10 ሚሊግራም አለ፣ ሜትፎርሚን አለ፣ አይፕፕሪፎን አለ። ምንድን ነው እስቲ እንደናንተ እንትን የምታደርጉት እነዚህ ከሜዲኬሽን ሬጂመን ጋር? አንዱ ይሄ አሁን እንግዲህ ያው ፕራክቲስ ስንል የነበረው ቅድም ፕራክቲካል ላይ ሞር ፎከስ ያደርጋል ብያቸዋለሁ። ስለዚህ ፕራክቲካል ላይ ሞር ፎከስ ከሚያደርጉት መካከል ውስጥ እንግዲህ እነዚህን ነው እንግዲህ የሚያሳየው። እስኪ መልሳቸው የት የሚሆን ይመስላችኋል? ለዚች ጥያቄ እስኪ መልስ ምንድነው የሚለው? አያችሁት? ቢላ አድቫይስ ሄር ቱ ስቶፕ ቴኪንግ አይቡፕሮፌን። ለምን ብላችሁ ስታስቡ አይቡፕሮፌን ኢዝ ነን ስቴሮይዳል አንቲ ኢንፍላማተሪ ድረግ ይላል። በተለይ እነዚህ ሜታቦሊክ ሲንድረም ማምጣት የሚችሉ መድኃኒቶችን በደንብ ታውቋላችሁ። አሁን ከሜታቦሊክ ሲንድረም ውስጥ አሁን አይቡፕሮፌን በጣም የሚታወቅ ነው ሜታቦሊክ ሲንድረም በማምጣት። ኬዙ ደግሞ ሜታቦሊክ ሲንድረም የሚባሉት ውስጥ አንዱ ዲኤም ነው፣ እንዲሁም ደግሞ ሃይፐርቴንሲቭ ነው። ሶ ዚስ እቺ ሴት ግን ምን ኬዝ ነው ያለባት? ሃይፐርቴንሲቭ አለባት። እንደገና ደግሞ ምን አለባት ነው የሚለው? ዲኤም አለባት። ለሃይፐርቴንሲቭ ሊሲኖፕሪል ታዟል። ለዲኤም ደግሞ ምን ታዞላታል? ሜትፎርሚን ታዞላታል ማለት ሶ አይቡፕሮፌን ደግሞ ኦልሞስት አርተራይተስ ስላለባት ነው። በነገራችን ላይ እንደዚህ አይነት ኬዞች የሚኖሩ ከሆነ በጣም ፕሪፈረብል የሚደረጉት ናፕሮክሴን ብለን የምንጠራቸው ኬቶፕሮፌን ብለንና እነዚህ መድኃኒቶች ናቸው ይበልጥ እነዛ ላይ ፕሪፈረብል የሚሆኑት ተብሎ የሚታሰበው። በተለይ እነዚህ የአይቡፕሮፌኖች ኢንትራክራኒያል ፕሬዠርን እንትን የመንካት አቅም ስለሚኖራቸው ራይስ የማድረግ አቅም አላቸው ነው። ሶ ሬናል ኢምፔርመንት ስፔሻሊ ፔሸንት ቴኪንግ ሊሲኖፕሪን ኤንድ አንጂዮቴንሲን ኮንዝባንትሪን ዛሚኒሊታና ዚስ ኮምባይኔሽን ኢንክሪዝ ዘ ሪስክ ኦፍ አኪዩት ኪድኒ ኢንጁሪም የማምጣት አቅም አለው ይላል። ዘ ፋርማሲ ሹድ ካውንስል ዘ ፔሸንት ኦን ዘ ሪስክ ኦፍ አሶሺየትድ ዊዝ ቴኪንግ አይቡፕሮፌን ኤንድ ሪከመንድ ኦልተርኔቲቭ ፔን ሪሊፍ ነው ኦፕሽን ሰቻስ ለምሳሌ አሴታሚኖፈን። ይሄ አሴታሚኖፈን ኢኳልስ ቱ ከኬቶ ፕሮፌን ጋራ ኬትሮላክ ጋራ እኩል የሆነ እንትን አላቸው ነው ተብሎ የሚታሰቡት ማለት ነው። ሶ which is generally safer for patient with hypertensive and diabetic mellitus ሴፍ መሆኑን የሚያሳይ ነው ማለት ነው። ግልጽ ነው። ያው እንደምታዩት ሊሲኖፕሪል አለ። ይሄ የሃይፐርቴንሲቭ መድኃኒት ነው። ሜትፎርሚን ደግሞ የዲኤም ነው። ስለዚህ እነዚህ ሁለቱ ደግሞ ሜታቦሊክ ሲንድረም ናቸው። እነዚህ ሜታቦሊክ ሲንድረም ላይ ደግሞ አንዱ አይቡፕሮፌን በጣም የሚታወቅበት ማለት ነው። ወይም ደግሞ ኦኬ the second question a patient present a prescription for warfarin and inform that they have recently started taking John Swab for depression. What should you advise the patient? እዚህ ጋር ዋርፋሪን አለ። ዋርፋሪን አንቲኮአጉላንት ናት። ጆልዋርት ብለን የምንጠራት ደግሞ የትራዲሽናል ከሆኑት ውስጥ ለዲፕሬሽን የምንጠቀማት ናት። ይሄ ኢንትራዲሽናሊ ነው በነገራችን ላይ ጆልዋርት እንጂ እንደዚህ ኦፊሻሊ እንደነ ሴፕታሊን እንደ ፍሎክሲት የሚሰጡ መድኃኒቶች አይደሉም። ሶ ምንድነው ለዚህ ፔሸንት አድቫይስ የምታደርጉት ነው? ኤ ይላል there are no significant interaction continue both medication ይላል። B stop taking
ጆን ዋርት and consult the doctor ይላል። ሲ increase the dose of warfarin። ዲ ደግሞ take ጆን ዋርት only at night ይላል። ምንድን ነው የምታደርጉት? እስኪ እንደዚህ ነው በቃ እኮ የሲኦሲ ጥያቄዎች አመናችሁም አላመናችሁም የኤግዚት ኤግዛም ጥያቄዎችም ከዚህ ምንም የሚወጡበት እንትን የለም፣ የተለየ ነገር የለም። አጠያየቃቸውም በዚህ አይነት ፎርማት ነው። ከረንትሊ ድሮ እንደውም ረጅም ነበሩ። አሁን እንደውም አጠር እያሉ በዚች አይነት መልክ እያደረጓት ነው። አሁን የባለፈውን አይታችኋል። ሞር እንግዲህ በተለይ እነዚህ የሳይኮትሮፒክ መድኃኒቶች ላይ በጣም ነበረ ጥያቄዎቹ እየተደጋገሙ በዚህም በዛ ብያሉ እንትን ቅርጹን እየቀያየረ ሲጠይቅ ነበር የላይሰንሰር ኤግዛም ካያችሁት በተወሰነ ደረጃ ማለት ነው። ሶ ለዚህ ጥያቄ ለሁለተኛ መልሳችን የሚሆነው ማን ነው? ቢ ነው። ስቶፕ ቴኪንግ ጆን ዋርት ኤንድ ኮንሰልት ዘ ዶክተር ነው። ምክንያቱም this is induced cytochrome P450 ኢንዛይም ኢንዲዩሰር ነው። ይህ በነገራችን ላይ ሳይቶክሮም P400 ኢንዛይም ኢንዲዩሰር እና ኢንሂቢተሮችም አንድን መለየት አለባቸው። በተለይ ፖተንት ኢንዲዩሰር ተብለው ከሚጠሩት ውስጥ በተለይ ከነዚህ ከአንቲ ዲፕሬሰንት ድረጎች ውስጥ ይሄ ጆን ዋርት ያልናት ነው። ከአንታይ ቲቪ ውስጥ ደግሞ እነ ሪፋምፒሲን ብለን የምንጠራው መድኃኒት ነው። ከተንትኖቹ አንቲኤፒሌፕቲክ መድኃኒቶች ውስጥ ደግሞ እነ ፌንቶይን እና ከባርቢትሮች ውስጥ ደግሞ እነ ፌኖባርቢቶል ብለን የምንጠራቸው መድኃኒቶች አብዛኞቹ ሳይቶክሮም P400 ኢንዛይም 50 ኢንዲዩሰር ናቸው። ኢንሂቢተሮችም አሉ። ለምሳሌ ከኢንሂቢተሮች ውስጥ ደግሞ እነ ሴሜቲዲን እነ ኬቶኮናዞል ብለን የምንጠራቸው መድኃኒቶች እነ ክሎራምፌኒኮል ብለን የምንጠራቸው መድኃኒት ሲፕሮ በተወሰነ ደረጃ አለው። እነዚህ ደግሞ ሳይቶክሮም P450 ኢንዛይም ኢንሂቢተር መሆናቸውን ማወቅ አለባችሁ። በተቻለ መለየት አለባችሁ። ልክ ይሄን ጥያቄ ዋርፋሪን እንግዲህ አስቡት ኢንዲዩሰር የሚሆን ከሆነ ማነው ሰው የጆን ዋርት ኢንዲዩሰር ከሆነች የዛችኛው ላይ ደግሞ ምን አይነት ተጽዕኖ ሊኖረው እንደሚችሉ ዋርፋሪን ሴንሲቲቭ ናት። ያው ኢንክሪዝ ሪስክ ኦፍ ትሮምቦኤምቦሊክ ኢቨንት እንዲፈጠር ያደርጋል። The pharmacist advised the patient discontinue John Wart and consult the healthcare provider for several alternatives for managing depression ማለት ነው። Question number 3 a 30 years old male patient is prescribed amoxicillin for bacterial infection አለ። He asked how long should take the medication, what is the best response ነው። ይሄ በተለይ ኮሚኒቲ ፋርማሲ ላይ ያለ ነው። በኮሚኒቲ ፋርማሲ ላይ በደንብ የሚታወቅ ነገር ነው በእርግጠኝነት ማለት። ስለዚህ ምን ታረጋላችሁ ነው እያለን ያለው። ሶ በዚህ ላይ እድሜውም 30 ነው። ሶ ቴክ አንትል ሲምፕተም ሪዞልቭ ብላችሁ ነው ወይ? ቢ ኮምፕሊት ዘ ፉል ኮርስ አስ ፕሪስክራይብ ዩአል 7 to 10 days ነው የምትሉት ወይ? ሲ ቴክ ፎር 3 days and then stop ነው ወይ? ዲ ቴክ ኢት ኦንሊ ኢፍ ሲምፕተምስ ወርሰን ነው የምትሉት። ይሄ ቴክኒካሊ ነው። ቴክኒካሊ ስላችሁ በሎጂካሊ መመለስ ትችላላችሁ። ለምሳሌ ቴክ ኢት ኦንሊ ኢፍ ዘ ሲምፕተምስ ወርሰን የሚለው ይሄ አንቲባዮቲክ ላይ እንደዚህ አይነት ነገር አይሰራም። ኤም ላይ ያለው ቴክ አንትል ሲምፕተም ሪዞልቭ የሚሉት ኤ እና ዲ በአንቲባዮቲክ ውስጥ እንደዚህ አይነት አካሄድ አይሰራ ማለት ነው። ቴክ ፎር 3 days ዘን እንደ ስቶፕ ይሄ እያለ ያለው ስለ አሞክሲሲሊን ነው እንግዲህ እያወራ ያለው። መልሱን ለእናንተው። ቢ ላይ ደግሞ ኮምፕሊት ዘ ፉል ኮርስ ነው የሚለው። ስለዚህ አንሰራችን ቢ ነው የሚለው ትክክል ነው። ኮምፕሊት ዘ ፉል ኮርስ አስ ፕሪስክራይብድ ዩአሊ ከ7 እስከ 10 ነው። 7 ነው አብዛኛው። ሚኒመም ሬንጃቸው ግን እና አሞክሲሲሊን 5 ቀን ነው። 5 ቀን ነው ሚኒመም ፕሪስክራይብ ሊደረግ የሚችለው። እና አዚትሮማይሲን 1 ቀን ድረስ ይቻላል፣ ግን ሬንጃቸው ከ5 በላይ ነው። እና አዚትሮ ሲሆኑ ግን እስከ 3 ቀን ድረስ ችግር የለውም። So the crucial to complete the full course of antibiotics as prescribed, even the symptoms improve to ensure that infection is fully treated and prevent antibiotic resistance. ለመከላከል patient should be educated on the importance of adherence to the prescribed regimen ማለት ነው። የአራተኛዋ ጥያቄ ምን patient taking atorvastatin for hyperlipidemia አለ report experiencing muscle pain and weakness። ይሄ አንዱ የአትሮቫስታቲን መስል ትዊስቲንግ ብላችሁ የምትጠሩት በተለይ እነዚህ የመስላችን ላይ በጣም ህመም እንዲኖር ከሚያደርጉት ውስጥ የሚታወቅ ነው።
what should be your initial recommendation? በተለይ እነዚህ ጠዋትና ማታ ከመውሰድ ጋር የሚያዙ ከእንቅስቃሴ ጋር የሚያዝ ነገር አላቸው። discontinue atorvastatin immediately. B, advise the patient to increase their physical activity. C, recommend taking a lower dose of atorvastatin. D, suggest the patient consult their health care provider ይላል። እነዚህ በጣም ዲስኮንቲኒው ማድረግ አይቻልም። የመስል ፔን እና ዊክነስ አመጣ ተብሎ ዲስኮንቲኒው መደረግ አቅሙ ያው ኢሚዲየትሊ ነው የሚለው። ኢሚዲየትሊ ማድረግ ደግሞ አይቻልም ማለት ነው። ስለዚህ advise the patient to increase their physical activity እናንተ recommend taking a lower dose of atorvastatin ይሄም ብዙ ጊዜ እንትን የመደረጉ ከኢኒሻል ነው ሲጀመር የሚጀምሩት ከኢኒሻል ዶዝ እያሉ ቀስ በቀስ እየተደረገ ነው እየጨመረ የሚመጣው ማለት ነው። ስለዚህ አንሰራችን ዲ suggest the patient consult the health care provider ለምን መስል ፔን እና ዊክነስ እንትኑ መታወቅ አለበት። ሬንጁ can be inductive statin related myopathy ነው ወይ which can lead to serious አያችሁ ኮምፕሊኬሽን ከሆነ rhabdomyolysis የማምጣት አቅም ስለሚኖረው it is important for the patient to consult their health care provider further evaluation and the possible adjustment for their medication regimen ነው። እቺ ደግሞ ያው የመጨረሻዋ ናት። A pregnant woman visits the pharmacy and ask for safe over the counter medication. over the counter የሚባሉት እንግዲህ ያው እናውቃቸዋለን ያለ ፕሪስክሪፕሽን የሚወሰዱ መድኃኒቶች ናቸው። በተለይ አንቲኤልሜንቲክ መድኃኒቶች አሉ። ሶ በዚህ ላይ ደግሞ እንግዲህ አንዱ ትልቅ ጥንቃቄ ከሚያስፈልጉት ነፍሰ ጡር መሆኗ ለመሆኗ ነው። over the counter እንትን መደረግ መታሰብ ያለበት so called symptom ነው which is the following medication will be safest choice ይላል። A, pseudoephedrine. B, dextromethorphan. C, guanfacine. D, aspirin ይላል። የትኛው የሚሆን ይመስላችኋል? ሴቨስት የሆነው ከነዚህ ካሉት ውስጥ ሪላቲቭሊ ቼክ በሚደረግበት ሰዓት guanfacine is expectorant that is generally considered safe during the pregnancy ነው። pseudoephedrine is decongestant that may be used with caution but it's less preferred ነው especially in first trimester። በእርግጥ ፈርስት ትራይሚስተር ላይ አብዛኛው መድኃኒት አይመከርም ማለት ይቻላል እስፔሻሊ ፕሬግናንሲ ካታጎሪ ኤ ካልሆኑ በስተቀር ማለት ነው። ያ ነገር ነው። ዴክስትሮሜቶርፋንም ብዙ እንትን የማረግ እንትን አይኖረው ግን እንትን ነው እሱ ብዙ ዴክስትሮሜቶርፋን is caps a present that can also be used but is best to consult health care provider ነው። ይሄንኛው በመጠቀምበት ሰዓት ግን በተለይ እነዚህ ከሜዱላ ሲምፓታቲክ ነርቨስ ሲስተም ጋር የመገናኘት አቅም ስላለ በጣም ትንሽ ያሰጋል ተብሎ ነው። አስፕሪን ያው እዚህ ኮንትራኢንዲኬት ነው ዲው ቱ ሪስክ ኦፍ ብሊዲንግ እና አዘር ኮምፕሊኬሽን ጋር በተያያዘ በጣም ኮምፕሊኬትድ የሆነ